እባካችሁ እንደሚፈልገን ይግባን። ኃጢአት ስንሰራ በደልን ስንፈጽም እርሱ እኛን እየተከተለ እንደሆነ ይግባን። ሰዎች በቃ መክረው አስተምረው ለይቶለታል ብለው ሊተውን ይችላሉ። ተስፋ ሊቆርጡ ይችላሉ። ምከረው አለዚያ መከራ ይምከረው ብለው ሊተርቱብን ይችላሉ። እግዚአብሔር ግን ዛሬም ይፈልገናል፣ ነገም ይፈልገናል። እግዚአብሔር አዎ ብዙዎቻችን ዛሬም በዚህ ዘመን በልባችን ያመነውን ጌታ ባፋችን መመስከር አቅቶን ምንሸማቀቅ እንኖራለን። አንዳንዶቻችን በማተባችን በምልክታችን የምናፍር፣ በነጠላችን የምናፍር፣ በኦርቶዶክሳዊነታችን የምንሸማቀቅ፣ በአሕዛብ መካከል ስንኖር ከአሕዛብ ጋር ስንሰራ ምናፍር ልኖር እንችላለን። ግን እግዚአብሔር ይፈልገናል። ማን ይፈልገናል? እግዚአብሔር ይፈልገናል። አዎ ተባረኩ ሐዋርያት ቤታቸውን ጥለው ዓለምን ንቀው እርሱን የተከተሉት ሐዋርያት ተባረኩ። እስኪ እኛም ክፋትን ትተን ክርስቶስን እንከተል፣ ኃጢአትን ትተን ክርስቶስን እንከተል። ከዓለም መውጣት አንችልም። ከዓለማዊነት ግን ወጥተን ክርስቶስን እንከተል። መባረክ ከፈለግን ከኃጢአት መውጣት፣ ከዓለማዊነት ከሥጋዊነት መውጣት ያስፈልጋል። ከሥጋዊነት መለየት፣ ራስ ወዳድነትን፣ ስግብግብነትን መተው ያስፈልጋል። ሰውን መግፋትን፣ ሰውን መጥላትን መተው ያስፈልጋል። ክርስቶስ የሞተለትን የሰው ልጅ እየገፋን መባረክ አንችልም። ክርስቶስ የሞተለትን የሰው ልጅ እየገደልን መባረክ አንችልም። ለመባረክ ከዚህ መውጣት ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን ሊቀ ስልጣናት ቆሞስ አባ ኪሮስ ጸጋዬ የዚህ ጥንታዊ ታሪካዊ ደብር አስተዳዳሪ፣ የተከበሩ አባታችን ሊቀ ብርሃናት ቆሞስ አባ ገብረ ማርያም የደብሩ ምክትል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን አደራችሁ? ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ሳይቀጣን ሳይቆጣን በምህረቱ በቸርነቱ ጠብቆ ለዚህ ሰዓትና ለዚህ ዕለት ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። በዓለ ትንሣኤውን አክብረን በዓለ ዕርገቱን እንድናከብር ይረዳን። ከበዓለ ዕርገቱ ለበዓለ ጰራቅሊጦስ ያደረሰን እንዲሁም በዛሬው ዕለት ለምናከብረው ለገናናው መልአክ በአማላጅነቱ በተራዳይነቱ ፈጣን ለሆነው መልአክ ለቅዱስ ዑራኤል ወርሃዊ በዓል ያደረሰን አምላክ በረከቱን ምሕረቱን ቸርነቱን እንዲያበዛልን በመልአኩ አማላጅነት ተራዳኢነት ከመከራ ከፈተና እንዲታደገን ሕይወታችንን ሁሉ እንዲባርክልን ቅዱስ ፈቃዱ ይሁንልን። ወአልቦ ዘወረደ እምሰማይ ዘአርገ ውስተ ሰማይ
ዘእንበለ ዘወረደ እምሰማይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ቁጥር 13 ላይ ያለ ኃይለ ቃል ነው። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። የትምህርታችን መነሻ ቃል ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። የተከበራችሁ ምእመናን፣ የዛሬው ዕለት እንደ ቤተ ክርስቲያናችን ሥርዓተ አምልኮ ነገረ ዕርገቱን የምናጠቃልልበት ከትንሽ ሰዓታቶች በኋላ ደግሞ ወደ ነገረ ጰራቅሊጦስ የምንገባበት ዕለት ነው የዛሬው ዕለት። ስለዚህ እግዚአብሔር እንደፈቀደና እንደወደደ ይህ ከሰማይ የወረደው ወደ ሰማይ የወጣው ማን ነው የሚለውን አጠር አድርገን እናያለን። እግዚአብሔር መንፈስ ቅዱስ አሁንም ምስጢሩን እንዲገልጥልን የሚረባንን የሚጠቅመንን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ይህን ቃል የጻፈልን ነገረ እግዚአብሔርን አብዝቶ የተረዳው ቀዳማዊ ልደቱን ከሌሎቹ ሐዋርያት ተለይቶ የነገረን ስለ ዳህራዊ ልደቱም ያስተማረን ወልደ ነጎድጓድ ቅዱስ ዮሐንስ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ይላል። ይህ ከሰማይ የወረደው በሰማያዊ ልደቱ እናት የሌለው በምድራዊ ልደቱ አባት የሌለው ወይም ቅድመ ዓለም ከአብ አካል ዘእም አካል ባህርይ ዘእም ባህርይ ያለ እናት የተወለደው ድህረ ዓለም ደግሞ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ያለ አባት በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ የተወለደው በድንግልና ተጸንሶ በድንግልና የተወለደው ስለኛ ኃጢአትና ስለኛ በደል ሰው የሆነው እግዚአብሔር ወልድ ነው። ክብርና ምስጋና ለእርሱ ይሁንለት። ለቃል ርደት ወይም ለቃል መውረድ ለሥጋ ማረግ ምክንያት ለሆነችዋ ለእግዚአብሔር ወልድ እናት ለድንግል ማርያምም ክብር ለእርሷ ይሁንላት። እግዚአብሔር ወደዚች ምድር እንዲመጣ
ከሰማይ ወደ ምድር እንዲወርድ ያደረገው የሰው ልጅ ፍቅር ነው። ምእመናን፣ እግዚአብሔር ከፍጥረታት ሁሉ አልቆ ከፍጥረታት ሁሉ አክብሮ ከፍጥረታት ሁሉ አግኖ የፈጠረው የሰው ልጅ ነው። እግዚአብሔር ብዙዎቹን ፍጥረታት የፈጠራቸው በአርምሞና በቃል ነው፣ ይሁን በማለት ነው የፈጠረው። የሰው ልጅ ግን ንግበር ሰባ በአርአያነ ወበአምሳሊነ፣ ሰውን በመልካችን በምሳሌያችን እንፍጠር ብሎ በመልኩ የፈጠረው በአርአያው ያስገኘው እፍ ብሎ የሕይወትን እስትንፋስ የሰጠው በልጅነት ያከበረው ይህን ዓለም እንዲገዛ እንዲያስተዳድር ስልጣንን ያጎናጸፈው ለሰው ልጅ ነው። ይሄን ሁሉ ስልጣን ይሄን ሁሉ ጸጋ ያገኘው የሰው ልጅ ኃጢአትን ሰርቶ በደልን ፈጽሞ ከእግዚአብሔር በራቀበት የእግዚአብሔር ክብር ሲጎለው ጸጋውን ሲገፈፍ ጸጋውን ሲያጣ ሲራቆት እርቃኑን በበለስ ቅጠል ለመሸፈን ሞከረ፣ በበለስ ዛፍ ስር ተደበቀ ነው የሚለን። ያን የጠፋውን የሰው ልጅ ያን የተደበቀውን የሰው ልጅ እግዚአብሔር ከዚያው ነው መፈለግ የጀመረው። ኦሪት ዘፍጥረት ምዕራፍ 3ን ስናነብ የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበር ነው የሚለን። ይህ የእግዚአብሔር ድምፅ ይመላለስ የነበረው የጠፋውን የሰው ልጅ ለመፈለግ ነው። በኃጢአቱ ተስፋ ቆርጦ በስራው አፍሮና ተሸማቆ የተደበቀውን የሰው ልጅ ለንስሐ ለማነሳሳት ነው። ያን ያክል በደል ፈጽሞ ያን ያክል ኃጢአት ሰርቶም እንኳ እግዚአብሔር እንደሚፈልገው ለማሳየት ነው። የት ነው ያለኸው እያለ ይጠራ ነበር። እግዚአብሔር ያለበት ቦታ ጠፍቶት አይደለም። እግዚአብሔር ሁሉን አዋቂ ነው። አዎ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ እንኳን ያለበትን አዳምን ከመፍጠሩ በፊት ስለ አዳም ጠባይ ስለ አዳም ሁኔታ እግዚአብሔር ያውቃን። ሁሉን አዋቂ ጌታ ነው። ግን ለንስሐ ለማነሳሳት አሁንም እፈልግሃለሁ እያለው ነው እግዚአብሔር። እግዚአብሔር እንዲህ ነው ምእመናን፣ አሁንም ይፈልገናል። ኃጢአት እየሰራን አሁንም ይፈልገናል። በደልን እየፈጸምን አሁንም ይፈልገናል። እሱን እያሳዘንን አሁንም ይፈልገናል። ከእርሱ እየራቅን በመጥፎ ስራችን በመጥፎ ኃጢአታችን እያሳዘንነው ግን የት ነው ያለኸው ይላል እግዚአብሔር። የት ነው ያለሽው ይላል እግዚአብሔር። ካህናቱን ይልካን፣ መምህራኑን ይልካን፣ አበውን ይልካን። የት ነው ያለኸው ይላል። ስለዚህ የት ነው ያለኸው እያለ ያ የእግዚአብሔር ቃል በገነት ውስጥ ይመላለስ ነበር ይላል። በገነት ውስጥ የጠፋውን ለመፈለግ የወደቀውን ለማንሳት ይመላለስ የነበረው ያ አካላዊ ቃል ከአብ ያለ እናት የተወለደው ከብርሃን የተገኘው ብርሃን ከእውነተኛው አምላክ የተገኘው አምላክ እግዚአብሔር ወልድ በተለየ አካሉ ከሰማይ ወረደ። ከሰማይ ወረደ ማለት እግዚአብሔር በሰማይ ብቻ የነበረ በምድር የሌለ ሆኖ ከሰማይ ወደዚህ መጣ ለማለት አይደለም። ከሰማይ ወረደ ማለት በነገረ ሥጋዌ ትምህርት እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ምን ሆነ? እግዚአብሔር ምን ሆነ? ሰው ሆነ። ቃልም ሥጋ ሆነ ነው ያለን ይሄ ወንጌላዊ። ያ የማይጨበጠው ያ የማይዳሰሰው ያ የማይወሰነው ያ የማይራበው የማይጠማው የማይደከመው ያ ሁሉ ነገር የእርሱ የሆነለት ሁሉ ነገር የእጁ ሥራ የሆነለት ገናናው አምላክ እግዚአብሔር በአጭር ቁመት በጠባብ ደረት ተወሰደ። በማህፀነ ማርያም ተወሰደ።
አሃዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ። በላይ በሰማይ ላይ የሚኖረው ከታችም በምድር መሰረት ውስጥ ያለው ሁሉን በመሃል እጁ እንደ እንቁላል የያዘው ጌታ ዓለማት የማይወስኑት ከዓለማት ተርፎ የሚኖረው ተራሮችን፣ ሸንተረሮችን፣ ውቅያኖሶችን በስንዝሩ የሚሰፍረው በእፍኙ የሚይዘው ጌታ በዚያች በአንዲት ገሊላዊት በ15 ዓመት ብላቴና በድንግል ማርያም ተወሰነ። ከስጋዋ ስጋን ከነፍሷ ነፍስን ነሶ ሰው ሆነ። እርሱ ልብሱ እሳት ክዳኑ እሳት ተብሎ የተነገረለት ማንም በማይቀርበው ክብርና ሞገስ ውስጥ የሚኖረው እግዚአብሔር በፈቃዱ የሰው ልጅ ለማዳን ሲል እግዚአብሔር ሰው ሆነ። ከሰማይ የወረደው ይህ አምላክ ነው። የማይራበው የሚራበውን ስጋ ሊለብስ፣ የማይጠማው የሚጠማውን ስጋ ሊለብስ፣ የማይደክመው በባህሪው ድካም የሌለበት እግዚአብሔር ደካማ የሆነውን የእኛን ስጋ ሊዋሃድ እግዚአብሔር ወደዚህ ምድር መጣ። እግዚአብሔር ይሄን ያደረገው የሰው ልጅ ለመፈለግ ነው። ምእመናን ማንን ለመፈለግ ነው? ሰውን ልጅ ለመፈለግ። እስመ መጻ ወልደ እጓለ እመሕያው ይህስስ ወያድህን ዘተሃቁለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ያለን የሉቃስ ወንጌል ምዕራፍ 19 ቁጥር 10 ስናይ የሰው ልጅ አለ የጠፋውን ሊፈልግ የጠፋውን የሞተውን ሊያድን መጥቷል። እግዚአብሔር የመጣው እኛን ከጥፋት ከሞት ሊያድነን ነው። እግዚአብሔር የመጣው የጠፋነዎቹን እኛን ሊፈልግ ነው። ወገኖቼ እኛን ከኃጢአታችን ሊያነጻን ነው። ኃጢአተኞች በሆንበት ሰዓት፣ በደልን በፈጸምንበት ሰዓት፣ በረከስንበት ሰዓት፣ ማንም በማይፈልገን ሰዓት እግዚአብሔር ፈለገን። ማን ፈለገን? እግዚአብሔር ፈለገን። ድሃን ማን ይፈልገዋል? የተሰበረን ማን ይፈልገዋል? ጤና ያጣን ማን ይፈልገዋል? ከእግዚአብሔር በስተቀር። የሰው ልጅ በዚህ ሁሉ ውርደትና ውድቀት ውስጥ እያለ ይሄን የጠፋውን ይሄን የሞተውን የሰው ልጅ ሊፈልግ እግዚአብሔር ከድንግል ማርያም ተወለደ። እግዚአብሔር ሰው ሆነ። እሙን ነገሩ ወርቱ ይትወከፍዎ በኩሉ እስመ ኢየሱስ ክርስቶስ መጻ ውስተ ዓለም ከመ ያድኅኖሙ ለኃጥአን ዘአነ ቀዳሚሆሙ። ኃጢአተኞቹን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው አለ ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን። ማንን ሊያድን? ከቃሉ ጋር ናችሁ? ኃጢአተኞችን ሊያድን፣ በደለኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ፣ ክርስቶስ ኢየሱስ ሰው ሆነ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። እግዚአብሔር ከሰማይ የወረደው እግዚአብሔር ወደዚች ምድር የመጣው የጠፋውን ሊፈልግ ኃጢአተኞቹን ሊያድን ነው። ምእመናን ታዲያ እኛን ሊያድን ከመጣ ለምንድን ነው ከእርሱ የምንሸሸው? እኛን ሊፈልግ ከመጣ ለምንድን ነው ከእርሱ የምንርቀው? ከስጋው ከደሙ የምንሸሸው ባጉል ትህትና እግዚአብሔር አሁን እኔን ይምረኛል፣ እግዚአብሔር እኔን ይቅር ይለኛል እያልን ከስጋው ከደሙ ለምን ርቃለን? ክርስቶስ ማንን ፍለጋ ነው መጣ ነው ያለ? እኛን ፍለጋ አይደለም። ኃጢአተኞቹን ሊያድን መጣ ነው ያለ። የጠፋውን ሊፈልግ መጣ ነው ያለ። እግዚአብሔር የጠፉትን ይፈልጋቸዋል። እግዚአብሔር የማይፈልገው ጥፋታቸውን ነው። እግዚአብሔር ኃጢአተኞችን ይፈልጋቸዋል። ማይፈልገው ኃጢአታቸውን ነው።
ስለዚህ እኔና እናንተን ይፈልገናል ወገኖቼ። ነፍስ ገለን ይሆናል፣ አዎ መተት ሰርተን ይሆናል፣ ጠንቋይ ቤት ሄደን ይሆናል። ሴቶች እህቶች ጽንስ አስወርዳችሁ ነፍስ ገላችሁ ሊሆን ይችላል። ያን መጥፎ ስራችንን አይፈልገው፣ እኛን ግን አሁን ይፈልገናል። ማን ይፈልገናል? እግዚአብሔር ይፈልገናል። በወደቅንበት ሰዓት፣ በተጎሳቆልንበት ሰዓት የፈለገን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር ኃጢአተኞቹን ፍለጋ ያ የማይዳሰሰው ያ የማይጨበጠው ያ በዓለም ምሉ የሆነው እግዚአብሔር በአጭር ቁመት በጠባብ ደረት ተወስኖ ሰው ሆነ፣ ወደዚህ ምድር ወረደ። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ አለ። ምን ሊያስወግድ አለ? ኃጢአትን ሊያስወግድ በአዳምና በሔዋን ስህተት የገባውን ኃጢአት በአዳምና በሔዋን ስህተት ለ5500 ዓመታት ያክል የገዛንን ኃጢአትን ሊያስወግድ እግዚአብሔር በሥጋ ተገለጠ። በምን ተገለጠ? በባሕርየ መለኮቱ አይታይም፣ አይዳሰስም፣ አይጨበጥም። አሁን የሚዳሰስ የሚታይ የሚጨበጥ ሥጋ ለብሶ ምን ሆነ? እርሱ ተገለጠ። በዚህች ምድር ላይ ሾህና ሚከላ ይብቀልብሽ ተብላ በተረገመችዋ በዚህች ምድር ላይ ተመላለሰ። ይህችን ዓለም በኪደተ እግሩ ቀደሰ። ኃጢአትን በሰሩት በደልን በፈጸሙት ሰዎች መካከል እየተጋፋ እርሱ አምላክ ሲሆን እንደተራሰው፣ እርሱ ጌታ ሲሆን፣ እርሱ ጻድቅ ባህሪ ሲሆን ከኃጢአተኞች ጋር አብሮ በላ፣ አብሮ ጠጣ። ክብርና ምስጋና ለእርሱ ይሆንለት። ወገኖቼ ኃጢአትን ሊያስወግድ የጠፉትን ሊፈልግ ኃጢአተኞቹን ሊያድን ነው ክርስቶስ የመጣው። ይሄ ብቻ አይደለም፣ የሰይጣንን የዲያብሎስን ስራ ሊያፈርስ ነው እግዚአብሔር ሰው የሆነው። እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የማንን ስራ እንዲያፈርስ? የዲያብሎስን ስራ። የዲያብሎስ ስራ ሞት ነው። ምንድነው? ሞት ነው የዲያብሎስ ስራ። የዲያብሎስ ስራ ኃጢአት ነው። ስለዚህ ኃጢአትን ሊያፈርስ ኃጢአተኞች ጋር ክርስቶስ ተመላለሰ። የዲያብሎስን ስራ ሐሰትን ሊያስወግድ ሞትን ሊያስወግድ እርሱ ስለኛ ሞተ። እግዚአብሔር ስለኛ እኛ ልንቀበለው የሚገባውን መከራ በእኛ ተገብቶ እርሱ ስለኛ ያን ሁሉ መከራ ተቀበለ። ያ መከራ እኮ የኛ መከራ ነበረ። ያ ሞት እኮ የኛ ሞት ነበረ። ማን ነው ኃጢአት የሰራው? ከቃሉ ጋር ናችሁ? ማን ነው በደል የፈጸመው? ለሞት የሚያበቃ ኃጢአት የሰራ ማን ነው? እኛ ነን የሰራ ነው። ስለዚህ ለሞት የሚያበቃውን ኃጢአት ስለሰራ መቀጣት የነበረብን እኛ ነን። መገረፍ የነበረብን እኛ ነን። መሰቀል የነበረብን እኛ ነን። ለሞት የሚያበቃ ወንጀል ፈጽመናል። ለሞት የሚያበቃ ኃጢአት ሰርተናል። እግዚአብሔር ግን እርሱ የኛን ኃጢአት ተሸክሞ ስለ እኛ ተገረፈ። ስንት ጊዜ ነው የተገረፈው? አቤት 6666 ጊዜ። የብረት ኳስ ከአጥንት የተሰራ ኳስ መሰል አብሮ የተገመደበት ጅራፍ ለጀርባው ላይ ሲጥሉት ስጋውን እየያዘ በሚነሳ ጅራፍ እንዲቀላል መሰላችሁ? ጀርባው ላይ ጅራፉ ሲያርፍበት ብቻ አይደለም፣ ጅራፉ ራሱ ከጀርባው ላይ ሲነሳ ስጋውን እየያዘ ነው የሚነሳው። ስጋውን እየላጠ ነው የሚነሳው። በዚህ ጅራፍ 6666 ጊዜ ተገረፈ። እርሱ ስለኛ የሾህ አክሊል ደፋ።
እርሱ መራራ ሐሞትን ስለኛ ተጎደጨ። እርሱ ስለኛ ሞተ። ከሞት ያድነን ዘንድ ስለኛ ሞተ። ከሞት ያድነን ዘንድ ቅዱስ ዮሐንስ አፈወርቅ ሞተ ዘኢይመውት የማይሞተው ሞተ አለ። ሞተ ከመ ይሳሮ ለሞት ሞትን ይሽረው ዘንድ ሞተ። ሞተ ከመ ያሕዮሙ ለሙታን ሙታንን ያድናቸው ዘንድ እርሱ ሞተ። የሞተው ሞት አምሮት አይደለም። የሞተው ሞት የሚገባው አምላኩ ነው አይደለም። የሞተው ግዴታ ሆኖበት አይደለም እንደኔና እንደናንተ። ሞትን ሊሽርልን እርሱ ሞተ። ሙታንን የነበርነዎች እኛን ከሞት ያድነን እርሱ ስለኛ ሞተ። በሞቱ ሞትን ድል አደረገልን። ወደ መቃብር ወርዶ ሙስና መቃብርን አጥፍቶ በመነሳቱ ሙስና መቃብርን አጠፋልን። ለትንሣኤያችን በኩር ሆኖ ተነሳልን። እንደምንነሳ ሞትን ድል አድርጎ በመነሳት ለትንሣኤያችን በኩር ሆኖ ትንሣኤን አወጀልን። ክብርና ምስጋና ለእርሱ ይሆንለት። ከሞት በመነሳቱ እግዚአብሔር ሕይወትን አወጀልን። እግዚአብሔር ሕይወትን ሰጠን። እግዚአብሔር ከተነሳም በኋላ በዚህ ምድር ላይ ሥርዓትን እየሰራ እያስተማረ ሰባቱን ኪዳናት እያስተማረ ከሐዋርያት ጋር ተመላለሰ። የሚገርም ነው የእግዚአብሔር ትሕትና፣ የሚገርም ነው የእግዚአብሔር ፍቅር። ክርስቶስ በመከራው ሰዓት ብዙዎቹ ሐዋርያት አልተገኙም እኮ። አንዳንዶቹም እነ ጴጥሮስ በልባቸው የሚያምኑትን ባፋቸው መመስከር አቅቷቸው እምትዩን አላውቀውም ብለውት ነበር እኮ። ግን ክርስቶስ ወዲያው እንደተነሳ ወደ እነ ጴጥሮስ ነው ሄደው። ወዲያው እንደተነሳ ወደ ሸሹት እርሱን ትተው ቤታቸውን ዘግተው ወደ ተቀመጡት ነው ሄደው። እግዚአብሔር እንዴት እንደሚፈልግ አያችሁት? አዎ ብዙዎቻችን ዛሬም በዚህ ዘመን በልባችን ያመነውን ጌታ ባፋችን መመስከር አቅቶን ምንሸማቀቅ እንኖራለን። አንዳንዶቻችን በማተባችን በምልክታችን የምናፍር፣ በነጠላችን የምናፍር፣ በኦርቶዶክሳዊነታችን የምንሸማቀቅ፣ በአሕዛብ መካከል ስንኖር ከአሕዛብ ጋር ስንሰራ የምናፍር ልኖር እንችላለን። ግን እግዚአብሔር ይፈልገናል። ማን ይፈልገናል? እግዚአብሔር ይፈልገናል። ወዲያው ክርስቶስ እንደተነሳ መላእክቱ ሴቶቹን ሂዱና ለጴጥሮስና ለሐዋርያት ንገሯቸው ነው ያሉት። ስሙ የተጠራው እንደውም የካደው ጴጥሮስ ነው። የዮሐንስ ስም አልተጠራም። እዚያ መስቀል ድረስ የተገኘው ቀራንዮ ድረስ የዘለቀው የወንጌላዊው ስም አይደለም የተጠራው። የተጠራው የምትዩን ስሙን ለመጥራት እንኳን ፈርቶ የምትዩን ሰውየውን አላውቀውም ብሎ የነበረው የጴጥሮስ ስም ነው። ወገኖቼ እግዚአብሔር በራቅነው መጠን እንዲሁ ደግሞ እርሱ ይከተለናል። እባካችሁ እንደሚፈልገን ይግባል። ኃጢአት ስንሰራ በደልን ስንፈጽም እርሱ እኛን እየተከተለ እንደሆነ ይግባል። ሰዎች በቃ መክረው አስተምረው ለይቶለታል ብለው ሊተውን ይችላሉ። ተስፋ ሊቆርጡ ይችላሉ። መከረው ምከረው አለዚያ መከራ ይምከረው ብለው ሊተርቱብን ይችላሉ። እግዚአብሔር ግን ዛሬም ይፈልገናል፣ ነገም ይፈልገናል። እግዚአብሔር ክብርና ምስጋና ለእርሱ የሆነለት። ስለዚህ ነው ይህ እኛን ለማዳን፣ ይህ ኃጢአተኞቹን ለመፈለግ፣ ይህ እኛን የዲያብሎስን ሥራ ሊያፈርስ፣ የዲያብሎስን ካለቅነቱ ሊሽረው፣ የዲያብሎስን መንግስት ሊያፈርስ፣ የራሱን መንግስት በእኛ ሕይወት ሊመሰርት ከሰማይ የወረደው አካላዊ ቃል እግዚአብሔር ወልድ ስለኛ ሰው የሆነው እግዚአብሔር አሁን እኛን ማርኮ ወደ ሰማይ ሊወጣ ነው። አሁን የጠፉትን አግኝቶ የወደቁትን አንስቶ የተሰበሩትን ጠግኖ የደሙትን ደማቸውን አጥቦ በጎቹን እየሰበሰበ ነው። እንዲህ ነው የሚፈልገን። እንዲህ ነው የሚንከራተተው እኛን ፍለጋ። እንዲህ ነው የሚዞረው ክርስቶስ። ስለዚህ ነው ለ40 ቀን ያክል
ወንጌላዊው ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንደተረከልን ደግሞ ለ40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው ከሕማማቱ በኋላ ሕያው ሆኖ እርሱ ራሱን አሳያቸው ይለናል። ቀንም እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ይላል። በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። በብዙ ማስረጃ ለ40 ቀናት ያክል ተገለጠላቸው። 3 ቀን ለመላው ለጉባኤው የትንሣኤ ዕለት ምሽት ሲመሽ እንዲሁም የዳግም ትንሣኤ ቶማስ አልነበረምና ቶማስን ለማሳመን መላው ሐዋርያ ባሉበት እንደገና 3ኛው ደግሞ በጥብርያዶስ ለሁሉም ሐዋርያ ተገልጧል። ነገር ግን በየቀኑ ግን ለአንዱም ለሁለቱም ሐዋርያ ሳይገለጥ አይውልም ነበረ። ሐዋርያትን በተለያየ መልክ በተለያየ ማስረጃ ያስተምራቸው ነበረ። የቤተ ክርስቲያን ሥርዓት የተሰራው በዚህን ሰዓት ነው። ሥርዓተ ቤተ ክርስቲያንን እየሰራ መጽሐፈ ኪዳንን እያስተማረ እግዚአብሔር በዚህ ምድር ከቆየ በኋላ በተነሳ በ40ኛው ቀን ነው። አስቀድሞ ነቢዩ ዳዊት እንደዘመረለት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርብ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ለአምላካችን ለእግዚአብሔር ዘምሩ፣ ለንጉሥ ክርስቶስ ዘምሩ ብሎ አስቀድሞ እንደተናገረው እግዚአብሔር መላእክት እየዘመሩለት ወደ ሰማይ ወጣ። ያ ትላንትና የተገረፈው፣ ያ ትላንትና ኃጥእ የተባለው፣ ያ ትላንትና ምራቅ የተተፋበት ተራ ሰው መስሏቸው የናቁት ያሽሟጠጡበት ከዚያች ከድሃዋ ከድንግል ማርያም የተወለደው አሁን ግን በክብር አረገ። አሁን ግን በሞገስ አረገ። ለዚህ ነው መላእክቱ እየዘመሩለት፣ መላእክቱ እልል እያሉለት፣ መላእክቱ የመለከት ድምፅ እየነፉለት በታላቅ ኃይልና ስልጣን በግርማ እግዚአብሔር አረገ። እግዚአብሔር ሲያርግ ሐዋርያቱን ዝም ብሎ አይደለም የሄደው፣ አስተምሯቸው ነው፣ አዝዟቸው ነው። አብ የሰጠውን ተስፋ በኢየሩሳሌም ጠብቁ ነው ያላቸው። በየት ጠብቁ? አብ የሰጠውን ተስፋ እግዚአብሔር ወልድ በተለየ አካሉ ሥጋውን ቆርሶ ደሙን አፍስሶ በደሙ የመሰረታትን ይችን ቤተ ክርስቲያን የሚያከናውናት በሀብቱ የሚጠብቃት በጸጋው የሚያስጌጣት እግዚአብሔር መንፈስ ቅዱስ እንደሚመጣ ነግሯቸው ነው ያረጋው። ያን ጸጋ ለማግኘት ግን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማርያም ከሰማይ ኃይል እስኪላክላችሁ ወይም ሰማያዊ ኃይል፣ ሰማያዊ ጸጋ፣ ሰማያዊ ዕውቀትን እስከምታገኙ ድረስ በኢየሩሳሌም ቆዩ ነው ያላቸው። በቤተ መቅደሱ ቆዩ ነው ያላቸው። ለሐዋርያት ይሄን አስተምሯቸው፣ ይሄን ነግሯቸው ነበረ ወደ ቢታንያ ይዟቸው የወጣው። ወደ ቢታንያ ካወጣቸውም በኋላ እንዲሁ አይደለም ያረገው። ይችን ቤተ ክርስቲያን የሚያስተዳድሩበትን የሚመሩበትን እስከ ፓትርያርክነት ያለውን ስልጣነ ክህነት አጎናጽፏቸው ነው ያረገው። ወአውጾሙ እስከ ቢታንያ ወአንሳ እዴሁ ላዕሌሆሙ ወባረኮሙ ወእንዘ ይባርኮሙ ተረሃቆሙ። እጆቹንም አንስቶ ባረካቸው ይላል። ምን አረጋቸው? ባረካቸው። ያ ከሰማይ የወረደው ወደ ሰማይ የወጣው ጌታ ዝም ብሎ አይደለም ያረገው። ይችን ቤተ ክርስቲያን በደሙ መስርቶ ይችን ቤተ ክርስቲያን የሚያገለግሉትን የሚመሩትን ካህናቱን ደግሞ በእጁ ባርኮ ስልጣነ ክህነትን ሰጥቶ ነው ያረገው። እጆቹን አንስቶ ባረካቸው። እግዚአብሔር ይባርከን ምእመናን።
አዎ ተባረኩ ሐዋርያት ቤታቸውን ጥለው ዓለምን ንቀው እርሱን የተከተሉት ሐዋርያት ተባረኩ። እስኪኛም ክፋትን ትተን ክርስቶስን እንከተል፣ ኃጢአትን ትተን ክርስቶስን እንከተል። ከዓለም መውጣት አንችልም፣ ከዓለማዊነት ግን ወጥተን ክርስቶስን እንከተል። መባረክ ከፈለግን ከኃጢአት መውጣት፣ ከዓለማዊነት ከስጋዊነት መውጣት ያስፈልጋል። ከስጋዊነት መለየት፣ ራስ ወዳድነትን ስግብግብነትን መተው ያስፈልጋል። ሰውን መግፋትን ሰውን መጥላትን መተው ያስፈልጋል። ክርስቶስ የሞተለትን የሰው ልጅ እየገፋን መባረክ አንችልም። ክርስቶስ የሞተለትን የሰው ልጅ እየገደልን መባረክ አንችልም። ለመባረክ ከዚህ መውጣት ያስፈልጋል። ሐዋርያት ሄድ ሁሉ ትተው ተከተሉት፣ ባረካቸው። እየባረካቸው ነው፣ በርቀት ሳይሆን በርህቀት ከዓይናቸው ተሰወረ፣ ደመና ተቀበለችው ይላል። ደመና የተባለው ክብሩ ነው። ዳዊት እንደተናገረው በክብር ስለሆነ ያረገው ደመና የተባለው መለኮታዊ ክብሩ ነው። በመለኮታዊ ክብሩ አረገ እግዚአብሔር። ሐዋርያት ያን ጊዜ ነበረ ያን የባረካቸውን 3 ዓመት ከ3 ወር አብረውት የነበሩትን ክርስቶስን ብዙ ሐዘንም ደስታም ያዩበትን ክርስቶስን ወደ ሰማይ ሲወጣ ዓይናቸው ከሰማይ ተተክሎ ቀረ። እኮ አርጓል፣ እርሱ እኮ ወደ ሰማይ ወጥቷል። ግን ያን የክርስቶስን መንገድ ይመለከቱ ነበረ። የክርስቶስን መንገድ እርሱ ያረገበትን እርሱ የወጣበትን ሰማይ ዓይናቸውን ከዚያ ተክለው ይመለከቱ ነበረ። ለዚህ ነው ዛሬ ዲያቆን ወደ ምስራቅ ተመልከቱ ይለናል። ዓይኖቻችሁን ወደ ሰማይ አንሱ ይለናል። እንዲሁ ዓይናችን ወደ ሰማይ እንድናፈጥ አይደለም፣ ሰማያዊውን ነገር እግዚአብሔር እንድናስብ ነው። ሕግ እግዚአብሔር እንድንጠብቅ ነው። ከሰማይ ከኢየሩሳሌም በስተ ምስራቅ በኩል ወደ ሰማይ ያረገውን ኋላም ከኢየሩሳሌም በስተ ምስራቅ በኩል ለፍርድ የሚመጣውን ጌታ እሱን እንድናስብ ነው። ወደ ምስራቅ ተመልከቱ፣ ዓይኖቻችሁን አንሱ የሚሉን ወገኖቼ፣ መላእክቱ ዓይናቸውን ሰማይ ላይ ተክለው እያሉ ነጫጭ ልብስ የለበሱ 2 መላእክት ተገለጡላቸው ይላል። 2 መላእክት። እኒህ መላእክት ከዚህ በፊት የተገለጡት ለሴቶች ነበር። ክርስቶስ በተኛበት በተቀበረበት መቃብር ላይ አንዱ በራስጌ ሌላው በግርጌ ሆኖ ለሴቶቹ ተገልጠውላቸው ነበረ። እናንተ ሳትፍሩ የተሰቀለውን ክርስቶስን ትፈልጋላችሁ ብለው ሲያጽናኗቸው ሰምተናል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል ብለው ትንሣኤውን ለሴቶች ሲያበስሩ ሰምተን ነበረ። አሁን ደግሞ ሐዋርያቱን እናንተ የገሊላ ሰዎች አሏቸው። ይሄ ናዝሬቱ ኢየሱስ አሁን ያያችሁት ወደ ሰማይ ሲወጣ ሲያርግ እንዳያችሁት እንዲሁ ይመጣል አሏቸው። እያያችሁት አርጓል፣ እያያችሁት በክብር አርጓል። ትላንት የተሰደበው፣ ትላንት የተነቀፈው፣ ትላንት ስለናንተ ያን ሁሉ መከራ የተቀበለው እያያችሁት በክብር በይባብ የመላእክት በዝማሬ መላእክት አርጓል። ግን እንዲሁ አይቀርም ደግሞ ይመጣል አሏቸው። ከዚህ በኋላ ነው ሰግደው ወደ ኢየሩሳሌም ተመለሱ። ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ለእግዚአብሔር፣ እግዚአብሔርን እያመሰገኑም ዘወትር በቤተ መቅደስ ተቀመጡ ይለናል ወንጌላዊ ሉቃስ። የተከበራችሁ ምእመናን፣ ከሰማይ የወረደው እግዚአብሔር ቃል እንዲሁ በዚህ ምድር ላይ የእኛን ሥጋ ለብሶ የእኛን ሥጋ ተዋህዶ እኛን ለማዳን መከራ ተቀበለ፣ በዚህ ምድር ላይ ተመላለሰ። ከሰማይ የወረደው ቃል የእኛን ሥጋ ለብሶ የእኛን ሥጋ ተዋህዶ በተዋህዶ አሁንም በክብር አድርጓል። ይሄ የእኛን ሥጋ ለብሶ የእኛን ሥጋ ተዋህዶ ያረገው እግዚአብሔር የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ እንደነገረን ወነበረ በየማነ አብሁ፣ በአባቱ ሪና ተቀምጧል። በአባቱ ክብር ተቀምጧል። በእኩልነት ተቀምጧል። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለው በዕለተ ልደቱ መላእክቱ የዘመሩለት ያ ሰው የሆነው አምላክ
አምላክ የሆነው ሥጋ በተዋህዶ አሁን አርጓል። በአብ ሪና ነው ያለው። ክብርና ምስጋና ለእርሱ ይሆንለት። ይሄ ያረገው እግዚአብሔር፣ ይሄ ወደ ሰማይ የወጣው እግዚአብሔር፣ ይሄ ሰው ሆኖ በአብ ሪና የተቀመጠው እግዚአብሔር እንዲሁ አይደለም ያረገው፣ እኛን ይዞን ነው የወጣው። ምእመናን መዝሙረኛው ቅዱስ ዳዊት አረገ ውስተ አርያም ፄዊወከ ፄዋ ምርኮን ማርከህ ወደ ሰማይ ወጣ ብሎታል። ወወሃብከ ጸጋከ ለእጓለ እመሕያው ለሰው ልጆች ልጅነትን ሰጠህ ብሎታል። እኛን ከልጅነት ተራቁተን ነበረ። ልጅነታችንን ጸጋችን ተነጥቀን ነበር። ጸጋችንን መለሰልን፣ ክብራችንን መለሰልን። ክብራችንን መመለስ ጸጋችንን መመለስ ብቻ አይደለም። አረገ ውስተ አርያም ፄዊወከ ፄዋ ምርኮን ማርከ ወደ ሰማይ ወጣ። እኛን ምርኮ አድርጎ ነው የወጣው። እግዚአብሔር ወደዚህ ምድር የመጣው ለመማረክ ነው። ያልፈጠረን ዲያብሎስ ለ5500 ዓመታት ያክል ገዝቶን ነበር። ለጣዖት አስመልኮናል፣ ሟርተኞች አድርጎናል፣ ለኃጢአት አስገዝቶናል። አሁን ግን ክርስቶስ ሰው ሆነና ከዲያብሎስ እጅ እኛን ማረከን። አሁን ግን ክርስቶስ ሰው ሆነና እግዚአብሔር ሰው ሆነና ወደዚህ ምድር መጥቶ ከዚህ ከወደቅንበት አንስቶ ወደ ሰማይ አውጥቶናል። ክብርና ምስጋና ለእርሱ ይሆንለት። አርገ እግዚአብሔር ከመ ያለቡ ዕርገተ ጻድቃን የጻድቃንን የቅዱሳንን የልጆቹን ወደ ሰማይ መውጣት ወደ ሰማይ ማረግ ይናገር ዘንድ ያስተምር ዘንድ ያሳይ ዘንድ ነው ሐዋርያት እያዩ እግዚአብሔር በክብር ያረጋው። ስለዚህ የተከበራችሁ ምእመናን ወደ ሰማይ መውጣት ከፈለግን፣ ወደ ሰማይ ማረግ ከፈለግን፣ እርሱ ባለበት ቦታ መኖር ከፈለግን እርሱ ነግሮናል። እሄዳለሁ የሚሄደው ቦታ ላዘጋጅላችሁ ነው ብሎናል። መንግስቱን ከፍቶልናል፣ ቦታውን አዘጋጅቶልናል። ጠላት ዲያብሎስን ድል አድርጎልናል። ግን እርሱ ባዘጋጀልን በመንግስቱ መኖር፣ በስልጣን መኖር፣ በክብር መኖር ከፈለግን እርሱን መከተል ያስፈልጋል። ማንን መከተል? እግዚአብሔርን መከተል፣ እግዚአብሔርን ማመን። እርሱን ማመን ብቻ አይደለም፣ ያመነውን እምነታችንን በስራ መግለጥ፣ ስለ ኃጢአታችን ንስሐ መግባት፣ ስጋውን መብላት፣ ደሙን መጠጣት፣ የተጣላን መታረቅ፣ መገፋፋትን፣ ዘረኝነትን፣ ጎሰኝነትን ይሄን መተው፣ መጸየፍ፣ ይሄን ማውገዝ፣ ከዚህ መውጣት ያስፈልጋል። ከዚህ ከወጣን እኛ የክርስቶስ ነን። ወደ ሰማይ የወጣው የክርስቶስ በእርሱ ደም ተዋጅተናላ፣ በእርሱ ሞት ሕይወት ተሰጥቶናላ፣ ዋጋ ተከፍሎልናላ። ስለዚህ የተከበራችሁ ምእመናን ምድራዊውን ነገር እንተወው። ምድራዊው ነገር ለምድራውያን ነው፣ ዓለማዊው ነገር ለዓለማውያን ነው። እኛ የእግዚአብሔር ልጆች ነን። እግዚአብሔራዊ ስራ ነው መስራት ያለብን። ከእግዚአብሔር ጋር ነው መኖር ያለብን። ከሰማይ ወደ ምድር የወረደው ከምድር ወደ ሰማይ የወጣው ጌታ ወደ ሰማይ እንዲያወጣን ሐሳባችን በሰማይ ይሁን፣ ኑሯችን ሰማያዊ ይሁን፣ ንግግራችን ሰማያዊ ይሁን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት፣ የፈጣኑ መልአክ የገናናው መልአክ የቅዱስ ኡራኤል ተራዳኢነት ከሁላችን ጋር ይሁን። አምላካችን እግዚአብሔር ሀገራችንን ሰላም ያድርግልን። እጅግ ምንወዳት እጅግ ምናከብራት ሁሉ ነገሯ መልካም የሆነችዋን ኢትዮጵያን በአንድነቷ እግዚአብሔር ያጽናልን። እግዚአብሔር አምላካችን ለሕዝባችን ሰላሙን፣ ፍቅሩን፣ አንድነቱን ያድልልን። ሰማያዊውን በረከት ሰማያዊውን ጸጋ እንዲያድልን ቅዱስ ፈቃድ ይሆነልን። አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን።